ከሞተ ሰው መቃብር የበቀለች ጽጌረዳ። በኢያሪኮ ሀገር እመቤታችንን እጅግ ይወዳት የነበረ ምስጋናዋም የበዛለት አንድ ስቴራን የሚባል ዲያቆን ነበር። ወደ እመቤታችንም እጅጉን አብዝቶ ይጸልይ ነበር። ነገር ግን በደሉን ኃጢአቱን እያሰበ ድምፁን ከፍ አድርጎ ለመጸለይ አይደፍርም ነበር። በተቃራኒው በለሆሳስ ድምፅ እመቤታችን አብዝታ የምትወደውን በሉቃስ ወንጌል ምዕራፍ 1 ላይ መልአኩ ገብርኤል ያሰማትን ሰላምታ ሁል ጊዜ ይጸልይ ነበር። ከዕለታት በአንድ ቀንም ራቅ ወዳለ ሀገር ይሄዳል። በዚያም ጭካኔን የተሞሉ ሽፍቶች በጫካው ውስጥ ያገኙታል። እነዚህም ርኅራኄን የማያውቁ ሽፍታዎች በጫካው ውስጥ ገድለው በድሉን በዚያው ጫካ ጥለውት ይሄዳሉ። ሌሎች ሰዎችን በዚያ ሳልፉ በጫካው ውስጥ ቀበሩት። ወዳጇን የማትጥል እመቤታችን ቅድስት ድንግል ማርያምም ከ3 ቀናት በኋላ በዚያ ክፉ ሰዎች በሞሉበት ሀገር ውስጥ ያለና እርሷን ለሚወድ ዲያቆን በራእይ ተገልጻ ታየችው። እንዲህም አለችው፣ ወዳጄ የሆነ ጸሎቱ በእኔ ዘንድ የተወደደ ዲያቆንን ሽፍቶች በጫካ ውስጥ ገድለውታል፣ በዚያውም ቀብረውት ይገኛል። ጓደኞች ዲያቆናትን ይዘህ ሂድና የክርስቲያኖች መቃብር ወዳሉበት ስፍራ ወስዳችሁ ቅበሩት። ለእነዚያ ክፉ ሰዎች ግን ልጄ እንደየስራቸው ይሰጣቸዋል አለችው። እርሱም እመቤታችን እንደነገረችው ዲያቆናትን ይዞ ሄደ። መቃብሩን በከፈቱት ጊዜ ያልጠወለገ ያልከሰመ ሽታው ርሄ እንደሚባል ሽቶ የሆነ ጽጌረዳ አበባ አገኙ። ከዚህም በኋላ ሁሉም እያደነቁ እመቤታችንንም እያመሰገኑ ክርስቲያኖች ከሚቀበሩበት ስፍራ ቀብረውታል። ይህንንም አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ ላይ እንዲህ ሲል ገልጾታል። አበባን ይዞ ካበሰረች ከገብርኤል ሰላምታ ጋር እጅ ከነሳሽ ሰው አጽም ውስጥ የጽጌረዳ አበባ በቅሎ ታየ ብሏል። ጽጌ አስተርአሃየ ሰሪሂ ጾማጽሙ ለዘአምሃ አኪ ጽጌ ለገብርኤል ምስለ ሰላሙ ወበእንተዝ ማርያም ሶበሃ ወዘኒ መዓዛ ጣዕሙ። በስቅላት ከሞተ ሰው መቃብር የበቀለች እንጨት ወይም ዛፍ። የዕለት ምግቡን እየሰረቀ የሚመገብ ሰው ነበር። ነገር ግን እመቤታችን ድንግል ማርያምን የወዳትና ብዙ ጊዜ ሰላምታዋን ያቀርብላት ነበር። ከዕለታት በአንድ ቀንም የዚያች ሀገር ሰዎች በግብ ሰቀሉት። ተሰቅሎ እያለም ነፍሱ ከስጋው እስክትለይ ድረስ የእመቤታችንን ሰላምታና ምስጋና አላቋረጠም። አስቀድማ እመቤታችንን በዚያች ሀገር ኤጲስቆጶስ ተገልጻ በክርስቲያኖች መቃብር መካከል እንዲያስቀብረው አዘዘችው። እንደነገረችውም አደረገ። ከ4 ቀን በኋላ ይህ ሰው ከተቀበረበት መቃብር ላይ 1 ክንድ የምትረዝም አበባዎቿ እንደ ብር ነጭ የሆኑ ቅጠሎቿም የለመለሙ ፈርኪሳ የሚባል ዛፍ በቅሎ ተገኘ። በቅጠሎቿም ላይ ወርቅ በመሰለ ቀለም መልአኩ ገብርኤል ለእመቤታችን የሰጣት ሰላምታ ተጽፎ ይታይ ነበር። ይህንንም ያዩ ሁሉ አደነቁ። ይህን የተመለከቱትን ተአምር ሁሉ ለኤጲስቆጶሱ ነገሩ። ኤጲስቆጶሱም ይህች ዛፍ ከየት እንደበቀለች ስሮቿን ያዩ ዘንድ አዘዘ። እንዳዘዛቸውም መቃብሩን በቆፈሩ ጊዜ መቃብሩ ተነስታ ወደ ላይ እንደወጣች አበባንም እንዳበበች ተገነዘቡ። ስለዚህ ስለሆነውም ነገር እግዚአብሔርን ፈጽመው አመስግነዋል። የማኅሌተ ጽጌ ደራሲ አባ ጽጌ ድንግል ይህንን ድንቅ ተአምር በማኅሌተ ጽጌው ምዕራፍ 2 ላይ ሰላምታሽ
ምስጋናሽ የተአምር እንጨትን አበቀለች በማለት አመስግኗታል። እመቤታችን ለአንዲት ሴት ተገልጻ ስለ ምስጋናዋ የነገረቻት ድንቅ ነገር። በአንድ ገዳም ውስጥ የመነኮሰች አንዲት ድሃ ሴት ነበረች። እመቤታችንን እጅግ ትወዳት እንዲሁም ሰላምታዋን እጅጉን ታዘወትር ነበር። አብያተ ክርስቲያናትንም ትጎበኝ ነበር። በአንዲት ቀን በቤተ ክርስቲያን ውስጥ የእመቤታችንን ሰላምታዋን እያደረሰች እያለ እመቤታችን ተገለጸችላት። እመቤታችንም ይህችን ሴት ለእኔና ለልጄ የምታቀርቢውን ክብርና ምስጋና ፈጽሞ ደስ አሰኝቶኛል። በመልካም ስራሽም ሁሉ በእኔና በልጄ ዘንድ ሞገስን አግኝተሻል። ነገር ግን ዋጋሽ በመንግሥተ ሰማያት የበለጠ ይሆን ዘንድ በገብርኤል ሰላምታ ሰላም እልሻለሁ ብለሽ እጅ በምትነሽኝ ጊዜ ተጠንቀቂ፣ አትቸኩይ። ይህችን ጸሎት ደስ ትለኛለች፣ ወዳታለሁ ብላ ነግራት ከሷ ተሰወረች። ይህችም ሴት እመቤታችን ስለተገለጸችላት ደስ ተሰኝታ ከዚህ በኋላ ያለ ችኮላ ያለ መጣደፍ በዘመኗ ሁሉ የገብርኤልን ሰላምታ እየጸለየች ኖራለች። ይህም ታላቅ ደራሲ በማኅሌተ ጽጌ ድርሰቱ ላይ ለእኔ ከምስጋና ሁሉ ይልቅ ይህች ምስጋና ታስደስተኛለችና የዚህ ጸሎት መጸለይን አታስቸኩይ፣ አታጣድፊ ብለሽ ለአንዲት ሴት የአንቺን ሰላምታ አስተማርሻት በማለት ይህን ድንቅ ታምር ይገልጸዋል። ሰላምኪ ማርያም አብቆለት እፀት ምርት ዋውፅአት ጽጌ ማፈምውት ማርኪ እያፍቅረ ዚአኪ ለአሐቲ ብእሲት እንዘ ትብሊ ታጐጉ ያንብቦተ ዛቲ ጸሎት እስመ ትየድመኒ ሊተም ኩሉ ስብሐት። ከአንድ ባህታዊ አፍ የጽጌረዳ አበባ መውጣት። ከሮም ነገሥታት ወገን የሚሆን ስሙ ዘካርያስ የተባለ አንድ ጎልማሳ ሰው ነበር። እመቤታችንን አብዝቶ የወዳት ስለነበር በመልአኩ በቅዱስ ገብርኤል ሰላምታ እመቤታችንን 50 ጊዜ ያመሰግናት ነበር። ከዕለታት በአንዱ ቀን መንገድ እየተጓዘ ጸሎቱን አላደረገም ነበር። እርሱም ጸሎቱን እንዳላደረሰ አሰበና ይጸልይ ዘንድ ከመንገዱ ራቅ ብሎ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለ እመቤታችንን በሚያመሰግንበት ጊዜ በእያንዳንዱ ሰላምታ ከአፉ የጽጌረዳ አበባ ይወጣ ነበር። እመቤታችንም 50 ጽጌረዳ እስኪሞላ ድረስ ከአፉ እየተቀበለች በክንዷ ትታቀፍ ነበር። ይህንንም ድንቅ ታምር የወንበዶች አለቃ የነበረ አንድ ሰው ከጓደኞቹ ጋር ሆኖ እየተመለከተ አበቦቹን ይቆጥራቸው ነበር። እመቤታችንም በዘካርያስ ምክንያት ያደረገችውን ድንቅ መልካም ሥራ አይቶ አደነቀ። ሽፍቶቹም ዘካርያስን ስለተደረገው ታምር ሲጠይቁት እግዚአብሔር ካንቺ ጋር ነውና ደስ ይበልሽ በማለት 50 ጊዜ እመቤታችንን ሰላምታ እላታለሁ አላቸው። ከዚህ በኋላ የወንበዴዎቹ አለቃና ሽፍቶች ባዩት ድንቅ ሥራ አምነው ንስሐ ገብተው በምንኩስና ተወስነው እመቤታችንን ሲያገለግሉ ኖሩ። ይህንን ልዩ ተአምር በዚህ በማኅሌተ ጽጌው ድርሰቱ አባ ጽጌ ድንግል እንዲህ ሲል ይገልጸዋል። ወደ ገዳም የሄደ አንድ ባህታዊ ዘወትር ሰላምታሽን እንደ ልማዱ በሚጸልይበት ጊዜ የሰማይ ንግሥት ማርያም ከሰማይ ወደ ምድር ወረድሽ፣ ያማረና የተወደደ ምስጋና ያለባት ጽጌረዳን ከአፉ ስትቀበይ ድንቅ ታምራትሽን ያየ አደነቀ ብሏል። አሐዱ ብእሲ ገዳመ ዘወፈረ ጊዜ ያነብብ ሰላመኪ በከመ ያለምድ ወትረ ንግሥተ ሰማይ ማርያም ወሪደኪ ምድረ እንዘ ትነስኢ እምአፉሁ ጽጌረዳ ስብሐት ስሙረ ተአምረኪ ዘርያንከረ። ትምክህተኛው እስጢፋኖስ። እስጢፋኖስ የሚባል ከዛፍ ላይ ወጥቶ በዚያ የሚጸልይ ባህታዊ ነበር። በእርሻ ስራ የሚተዳደሩ 2 አርሶ አደሮች ለተግባራቸው ወደ ዱር ወርደው ሳለ
እስጢፋን ከዛፍ ላይ ተሰቅሎ ያዩታል። አንደኛው አርሶ አደር ጓደኛውን ዛፍ ላይ ተሰቅሎ ምን ያደርጋል አለው። ጓደኛውም ሊጸድቅ ሊጸልይ ነው ይለዋል። በዚህ ጊዜ ይህ ሰው መንፈሳዊ ቅናት ያድርበትና ከጸደቅኩስ ብሎ ከዛፉ ላይ ሊወጣ ሲል የቆመበት ዛፍ ቢገነጠል ወድቆ ተሰብሮ ሞተ። በጎ ስራን አስቧልና ነፍሱን መላእክተ ብርሃን ወደ ገነት ይዘዋት ሄዱ። ይህንን እስጢፋኖስ በራእይ ቢመለከት እኔ 40 ዓመት ቅጠል እየበላው ተጋድዬ ክብርን ሳላገኝ እርሱ በአንድ ቀን ይጸድቅ ብሎ ቢመካ እግዚአብሔር ትዕቢትን ደግሞም ትምክትን አይወድምና ከዛፉ ላይ ወድቆ ሞቷል። ነፍሱንም መላእክተ ጽልመት ወደ ሲኦል ወስደዋታል። የትምክህተኛው እስጢፋኖስ ታሪክ በሁለት መንገድ በሊቃውንት ሲተረክ ይታወቃል። የመጀመሪያው ከዚህ በፊት ያየነው ሲሆን ሁለተኛው ደግሞ ከዚህ ቀጥለን እንመለከታለን። በገዳም የሚኖር አንድ መነኩሴ በሰንበት ቀን ወደ ሩቅ አገር ሲሄድ ሰዓት መሸበት። ግርማ ሌሊቱን እንዲሁም አራዊቱን ፈርቶ ከዛፍ ላይ ይወጣል። በዚህ ሰዓት አንድ ሌባ ከዛፉ ጥግ በሬ አርዶ እየበላ ነበር። ከበላ በኋላ ከደስታው ብዛት የተነሳ ወደ ኋላ ላይ ሲመለከት ያንን መነኩሴ ይመለከተዋል። በዚህ ጊዜ አንተ ማነህ አለው። ይህ መነኩሴም የሌላ ገንዘብን የማልቀማ ወንበዴ ያልሆንኩ እኔ ጻድቅ መነኩሴ ነኝ፣ ኑሮዬም በጾምና በጸሎት ነው አለው። በዚህ ጊዜ ወንበዴውም እጅግ በደሌ በዝቷልና ምን ይሻለኛል ባለው ጊዜ ንስሐ ሰጥ ዘንድ ወደ እኔ ና ብሎ ያ መነኩሴ መለሰለት። ሌባውም ከመነኩሴው እግር በታች ወድቆ አለቀሰ። ከዚህ በኋላ ወዲያውኑ አራዊት መጥተው በሉት። ንስሐ ገብቷልና ነፍሱን መላእክተ ብርሃን ወደ ገነት ሲያስገቡት ይህ መነኩሴ በራእይ ሲመለከት መንግስተ ሰማያት የሌቦችና የቀማኞች ዋሻ ሆነችን? እኔ ዘመኔን ሁሉ በከንቱ አጠፋው፣ እንግዲህ ኃጢአትን ሰርቼ አንድ ቀን ንስሐ እገባለሁ ብሎ ከዛፉ ላይ ሲወርድ አራዊት ተሻምተው በልተውታል። ነፍሱንም የጨለማ መላእክተኛ የሆኑ አጋንንት ወደ ሲኦል ወስደዋታል። ይህንንም አስመልክቶ አባ ጽጌ ድንግል እንዲህ ሲል ይደመጣል። ጻድቅ ነኝ ብሎ ከሚመካ እስጢፋ ይልቅ ታምርሽን ተስፋ አድርገው ያመኑ ኃጥአን የተመሰገኑ ናቸው በማለት ይናገራል። ብፁዓን ኃጥአን እለ ተአምረኪ ተወከሉ እምጻድቅ እስጢፋ ዘይትሜካህ በጻማ ገድሉ እንበሌኪ ድንግል ለጽጌ መለኮት አባሉ ህድጊሰ አድኅኖተ ዓለም ኩሉ አድኅኖ ነፍሶሙም ኩነኔ ነቢያት ይክህሉ። ከርካ